ሰላም ሰላም ውድ የኢቲኤም ቤተሰቦቻችን እንደምን ቆያችሁ? መልከኛው ጓደኛዬ እንደምታዩት እዚህ ጋር ብሏል። ዛሬም ጓደኛችን አልመጣም። ቁጭ ቁጭ ወጣ ዮመስኩራሂ አይንህ ሊላ የሚያየው ተሜን ያሰኘው ተሜን ያሰኘው እኔ እኮ እያሰኘ አይታየኝማ በመነጽር ዌስት ኦፍ ታይም ዌስት ኦፍ ኢነርጂ ስራችን እንዳንሰራ ያደርገናል። ሞር ፓወር ሞር ኢነርጂ ያ በባዶ ምን ሺህ ነው ከኔ ምን አተነው አይ ግብረ መስላሴ አትይድ እባክሽ አይኑን ትችካሉ። ዛሬ አንድ አስተናጋጅ አለን አብሮ ከካሜራ ጀርባ። አንተ ነርጅ ለምሳሌ ብዬ ነርጅ ምልክ እንደነሱ መስላሉ። አየለ ለዘው ጠጣው አንተ ላምጡ ይላል። እሺ ይላል እንዴ አተ መጢምጣብ ለስላሴዎች ጀዝባ እንግዲህ እንደሆነ የ9 ወር እርጉዝ መስላል። ዘፈኑ አንተ እስኪ አንተ እኔ ምን አተነው ከኔ ጎሎ ነው አንቲ ነገር ግን ራስ ያዞራል በስላሴዎች ማዘሪን አርጋ ነው ሌላ የሚያየው ማናታ ይሄ የሚያክል አይን ይጂታ አይደል ሌላ ላይ ነው እንዴ አንቲ ነገር አይኔን አመመኝ ታውቃል። ማዘሪን እያደረገች ነው የምታነበው። ይሄን የሚያደርጉ ሰዎች ልክ ናቸው። ይሁን ድሮ ታረግ ነበር። ሰላም ዳናይት ነኝ። ምን ሲል አንተ እኩል ምን ነው ነገር በዛ እቴ ውድ የሀገረሰብ ማህበረሰብ ግለሰብ ሰብሰብ ሰላም ዳናይት ነኝ። እሱ ዳናይት ነው። እኔ ደግሞ ተመስገን ማለት ሰዓቱ የኢቲኤም ነው። ሃሽታግ ኢቲኤም ሰዓቱ የሃሽታግ ኢቲኤም ነው። እንኳን ደህና መጣችሁ። እንኳን ደህና ቆያችሁን። ማን እንኳን ደህና መጣችሁ ነው? እንኳን ደህና ቆያችሁን። ከቻልክ ማውራት ለምን ፈጠንክ ሮጥክ? እሺ ቀስ አልክ። ያኔ እኮ ግን የመጀመሪያው ቪዲዮ ላይ እኮ ራሳችንን በደንብ አላስተዋወቅንም። ያው እኔን የማያውቀኝ የለም ብዬ ስለማስብ ነው። እሺ አስተዋውቂ ራስሽ። ራስን እንዲህ ያረጋል። አስተዋውቅ ራስህ። ተራራ ላይ ተሰቅለዋለህ ራስህ። አስተዋውቅ ራስህ። ተራራው እንደሆነ የኔ ነው። እሺ እስቲ ጀምር። ሰላም ራስህን እያስተዋወቅህ ነው። ቅድም እኮ ጀመርኩ ብላ ጠፍተህ እኮ ጉድ ያደረገኝ አይኔ ነው አይቶሽ በክፉ ቀን አስፈልጌ ሰው ያስተዋወቀኝ የማይገባሽ ፍቅር እና እንዴት ናችሁ? በኮሜንት ጀና እንዲሉ ስለ ሚኪ እስኪ ልጁን ካሜራ አፍራለሁ
በየቪዲዮ ማስተባበያ መስጠት ከበደኝ ስለሱ። እኔ እናገራለሁ እውነቱን ተናገር የታባቱ እኔ ካሜራ ፈራለሁ። ያኔም ራሱን እንቅልፌ መጥቶ ነው እንዲተኝችበት ምናምን ነገር በሲሲ የቀራሱ ይሆናል ኬስ እንጂ አይናፋር ነኝ። ሙቪ ናይት ብለው ነው ያጃጃሉኝ ምናምን እሱ ራሱ አስከፍቶኛል። ስለ መነጽር ምን ታስቢያለሽ? በማለዳው ጀንበር በማለዳው ይከተላት ነበር ልቤ እንገዳው። ይርዳው ነው ወዷል። ለዛ እንዳይመስላችሁ ወዷል። ዛሬ በምንድን ነው የተመለስነው? በእግራችን ያራዳል። በሪአክሽን ቪዲዮ ነው እንደተለመደው ፏፈሰስ ማን አዲስ ፓርትነር እፈልጋለሁ ባካችሁ። ኮሜንት ላይ አብራችሁ መስራት የምትፈልጉ በቃኝ ከዚህ ልጅ ጋር በቃኝ። ኮሜንት ላይ እኔ ባልተብላ አይደል እሷን ለምን ይዛት አመጣ ወደ ቪዲዮ ቤጎ ሳይንጋ እንዴት ልጅ በቃኝ ወይ አላ ማደዲስ በቃ አንተ ዝም አትይዘው መጨረሻ አበቃል። በቃ ይለኛል እንዴ መች ነው የሚጋዝልኝ? በእናትህ ባለው አለ አለ መች ነው የዚህ ሰውዬ ስም እንዴ? ወይ እንዴ አብነት አብነት ኧረ በስመ አብ የምን አብነት ነው? አበቃለ አንተ ስም መቼም የማይጋዝ ሾርት ሜሞሪ ነው እንዴ? በእናትህ እና እንዴ ናላ ደህና ነገር አለው ዳባት እንገናኛለን። እሺ ኧረ በእናትህ እንዴ ቢሸረኝ እሱ ይስም አየለ 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 ኧረ በሽታ ያይልብሃል። አበት በሽታ ያይልብህ አይመራይ መቼ ሄድ ባለ አስቀየምኩት በእናታችሁ። አንቺ ፍላጎት እንዴት ነው? አለው ደህና ሁሉ ሰላም። ስሜን ጥራው በእናትህ ስሜን ዘንድሮ አላስቆም። እንዴት ነሽ ምናምን አትበለኝ። ማን ነው ስሜ? ማን ነው ስሜ? አንተ ስም? አዎ ስሜን የፈለከው? አዎ ጎቤው ወይኔ አይ ይሄ መብራት ወዲያው አባ ፏላ አርጋታ አያስፈልግም በጣም ፍጥነት መብራት ይለቃል። አሁን አባት እንዴ ያን ወንድም ረፍ እያልኩ እኮ ነው እንዴ። ምን እያረክ ነው? ምን እያረክ ነው ወንድሜ? ምን እያረክ ነው? መብራት ይለቃል እኮ አሁን ወራድልኝ እንዴ ቶ እኔ ብር ጋር 30 ምን ማለት ነው? 30 ብር ኤኑ ሎል ውይይት 30 ብር ቴንክ ዩ። እሺ ሌላ ጊዜ ደንበኛ ትሆናለህ። ስልክ ቢዝነስ ካርድ ልስጥ። ቆይ በእግዚአብሔር ይወድ ቻው አባት ቻው። ስማኝ ግን እኔ የምልህ በእኛ ጊዜ ሰው ሲሰርቅ ይታሰር ይገረፍ ነበር። አሁን ግን ሰው ሲሰርቅ ኦሎምፒክ ሄዶ ነው የሚዝናናው። ዱባይ ነው የሚሄደው፣ አሜሪካ ነው የሚኖረው። ቆይ ምንድን ነው እኛ ያመለጠን ክትባት አለ እንዴ? ምንም ሊገባኝ አልቻለም። ቡቤ ና ቦተን ተዋወቀው። የልጅነት ጓደኛዬ ነው፣ አብሮ አደጌ ነው፣ የ40 ዓመት ጓደኛዬ ነው። ሰላም ነው? ሁሉ ሰላም ነካ? ቅጥል ስሙ ቡቤ ነው? አዎ ቡቤ ነው ስሜ። የአባትህ ቅጥል ስም ማን እንደነበር ታውቃለህ? ተው ጋሽ በቂ ተው። ማን ነበር? ቂሎ ነበር ቅጥል ስሙ። ጋሽ በቂ ተው እንጂ ተው። ግን ለምን እንደዛ ወጣችሁለት? ምክንያቱም ጅል ነበር። ሁሉም ሰው ነበር የሚያሙኝ። ጅል ነበር ብታየው አባትህ። አዎ የዛኔ ጩጬ ነበርኩ። ልጅ ስለነበርኩኝ ምንም አላውቅም። ለዛ ነበር። ግን የምር ግን የዛኔ መሬት በ5 ብር ይሸጥ ነበር እንዴ? አዎ አሁን ግን በ5 ሚሊዮን ብር አታገኙም። እና እናንተ ምን እየሰራችሁ ነበር? ኳስ እንጫወት ነበር። እዛው ሜዳ ላይ ኳስ እንጫወት ነበር። እና መሬት ለምን አልገዛችሁም ታዲያ? እና መሬቱን ከገዛ ነው የት ኳስ እንጫወት? እንዲሁ እኮ አይኔ ላይ ነው ያለው ኳስ ሲጫወት። ዝም በል ያንተና የሚኪ ጭንቅላት ምን ኳስ እንደተጫወተ ሰው ያደርጋል አስመስ እንዴ? ማለት አባዬ እኮ ጎበዝ ከመሆኑ የተነሳ ቅጥል ስሜ ሮናልዲኒዮ ነው ብሎኝ ነበር። የፊት ጥርሱ ሮናልዲኒዮ ስለሚመስል ነው ሮናልዲኒዮ ያሉት እንጂማ አባትህ ኳስ ባለፈበት አልፎ አያውቅም ተጫውቶ ራሱ ቀን ጋሽ በቂ ዝም ብለህ ቡና እንጠጣ። እሺ ግን በጣም ቆንጆ ልጅ ነው የወለድከው። እባክህ ሊሊን ነው ይመስለው። አያተ ሊሊን ከኛ ደብቃ ገባታ። እችን ኮረዳ ማለች ሊሊን አላገባትም እንዴ? ጋሽ በቂ ዝም ብለህ ቡና እንጠጣ ነው የሚሻለው። አስረግጬ ነው የምነግርህ። ነው የማስበልህ። ዝም ብለህ ጠጣ።
ሰላም ተዋውቁት። ትንሹ ልጄ ነው። ተዋውቁት ማለት ልጅ ነው። አባትህ ልጅ ሆኖ ሲጋራ እንደማይጨስ ታውቅ ነበር እንዴ? ታውቃለህ? አተምሮም ተወው አረቂያም ሲሰኛውን አባቴ እናገራለሁ። ብድር በምድር አስበላሽ አይቀር በረሮ አስቸገረኝ። ቤት ውስጥ ፈሳ ነው። ምን በምን እንደማጣፋቸው ነገር አለበኝ እንዳለ በረሮ እና ምን አልሽ ነበር? ሽንኩርት ሾላ ገበያ ነው የሚጣፍጠኝ። ከዛ አንዴ በረሮ ትይረምጣ እየተናገርክ እንደሆነ ይገባል። ምን ውስጥ ያለ በቃ መረበኝ እኮ ቢጠራሽ ማስታወቂያ ነው። እንደዚህ አንድ ባል ከሆነ ማለት ነው አይሆንም። በነገራችን ላይ ነገሮች ላይ ያለህ አቋም በጣም ደስ ይለኛል። ቴንክ ዩ ኒኮልስ አመሰግናለሁ። ቆይ ቺን ወንድ ዛሬ ራት ጋብዤ ሴትነቷን ነው ማስታውሰት። ሄሎ የቱ ጋር ፈጣሪ አይነህ ነው በለኝ። አሃ ጀለስ አለነሽ ብቻ ይህንን የመሰለ ፋንሲ ሬስቶራንት ውስጥ ጋብዤሽ በማለት ቪዲዮን እንቀጥል ወይ? ምን ታካብዳለህ? ይከብዳለሽ ከፈለክ ኖ እንደዛ ነው ማለት እኮ ፈልጌ አይደለም። ቆይሽ ተረጋጊ መጀመሪያ እና ተላጣጣ እንዴ አሁን አረቦኛል። ለሚበላ ነገር አምጣ በላት። ወይኔ ፈጣሪ ታዘዘና እንዴ ለኔ ስቴክ ይሆነልኝ። እሺ ለእርሶስ? እርጣውን ጣል ይለናል። እሺ ደግሞ አረ እረጥበሽ ቅሪ። ይሄንን የመሰለ ቤት ውስጥ እርጥብት ያለሽ አታፍሪ እንዴ? የኔ አይነቱ ነው ታላሽ። ማን ነው የሱ? የሚጠጣ ምናምን ወይ ያንተ ነው አንዴ አሉ እኛን አትታዘዘንም እንዴ? ለማንኛውም ቦርዴ ይዘልኝና እቃውን ተለቅ አድርጎሽ ከቻልክ በጃምቦ ቀርበው። እሺ ዝም በል ወይ ለሁለታችንም ነው ያዘዝኩት። ቦርዴ ትላለች እንዴ? ሙሉዬ ነሽ? እንዴት ነሽ? ሰላም ነው ወይ? እግዚአብሔር ይመስገን። ምንድነው በፀሐይ እንደዚህ የምትንከራተችው? እሺ ግቢ ልሸኝሽ። ግድ የለም ነይ። እቺ አትግደርደሪ እባክሽ። እሺ ታቢ መኪና ከዛ በኋላ ያው ሁልት ብሎ ጥሩ ነው። ለነገሩ እግዚአብሔር ይመስገን ልጄ ውሎ ይግባልኝ። ይኸው ብር ይልካል፣ እናቱን ያሽከረከራል። የአንቺ ልጆች ይኸው ድንጋይ ያሞቁ ቤት ተመረጥ ልጆች ይልካል። ሲሆን አባቴ ይልካል። ያንተ አባት ነው ጨዋታው። ብዬ ሰላም ነው። አየሽ አይደል ልጅሽ? ወይ ሰለኝ በጠዋት ዛሬ እዚህ ጋር ቁጭ አልክ? ችክበ መጣሽ እንዴ? ነሽ ስፈልግሽ ምንድን ነበር? አሁን እንደ ዘመኑ ናታን ድሮ እንዲህ ነበር የሚጨቁንሽ። ለልበይ ምናምን አቁሞ ሪኮች ድሪል ነገር አስቤ። ኧረ እቺ ምስራ ያረል ማዳመቅ አዳምቅ አለ።
አይ ግርባ አይኗማ የማነሽ አይኗማ አይኗማ የማነሽ አይኗማ ጸዴ ድሪል እንግዲህ ቫይራል ታያ እንደምታውቁት ነው። የማደርግ እንዴት ነው የሚለኝ ይመጣል። አንተ አንድ ወዳጄ ምን የመሰለ መነጽር እንደገዛልኝ የታየው ጠረኑ ያስታውቃል። አንተ ምን ሆነ ነው? አቤት 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 አቤት! ዛሬ ደግሞ ገበያም የለም። እንዴት ሆናችሁ? እንዴት ዋልሽ እህቴ? ደህና ነሽ? አለን አለን። አቤት እንደዚህ ተካፈሉትሽ ወጣ ይተካና ኪስሽ ይውላ። ነኔና ስንሰጠች አንተ አንድ ሰጠች። አንተ ደግሞ በስራ ሰዓት እንደው ቀልድ ትወዳለህ። ስንት ሰጠች? ምን ቀልድ ነው የምትወለው? አንተ አንድ ሰጠች። ሰውዬ ዘንድሮም ለቀሽ ወይ ነው እንዴ? ስንት ነው ሰጠች? ተናገረው። ለምን ጀመርክ? አንተ አንድ ከረራ ያረጋችልህ ከኔ ጋር ሰጠኛ ነው ሰጠኝም። አንተ ከደርጅም ምን ነገርሽ? አምጣው ብሬ ለአንተ ጆሮ ግንድህን ለመዝለገለህ እምታርፍ ከሆነ ነው ግማሹን ብር ታካፍል። አምጣው ብሬን አካፍለኝም። አምጣ ብሬን። ልጅቷ ሆስፒታል ትሄዳለች። ዶክተሩን ጋር ገብታ ዶክተር ባሌ በጣም ስሜታዊ ነው፣ ትዕግስቱን መቆጣጠር አይችልም። ቤት ውስጥ ሁሌ ጭቅጭቅም ሆነ ጸብ በተነሳ ቁጥር ከቁጥጥር ውጭ ይሆናል። አንድ ቀን ይሄ ስሜታዊነቱ ገፋፍቶት አንድ ነገር እንዳያደርገኝ እፈራለሁ፣ ምን ላድርግ ትለዋለች። ዶክተሩም አዋቂ ነበርና እንደ ዘመኑ ዶክተሮች ሰገራና ሽንት ሲጫላላት ተቀመጭ ይላትና ሁሌ ቤት ውስጥ ጸብ ሲነሳ ወይ ጭቅጭቅ ሲነሳ በአፍሽ ሙሉ ውሃ ትይዥና ትግሙጥሙጫለሽ፣ እንዳትውጪው እንዳትተፊው ባልሽ እስኪወጣ ድረስ ወይንም ጭቅጭቁ እስኪበርድ እሱ እስኪረጋጋ ድረስ ትግሙጥሙጫለሽ ይላታል። እሺ ብላ ትሄዳለች። እሷ ከዛ በወሯ ትመጣለች ተመልሳ። ዋው ዶክተር የነገርከኝ ነገር በትክክል ሰርቷል፣ ቤታችን ሰላም ሆኗል፣ ባሌም ትዕግስቱን መቆጣጠር ችሏል፣ እኔም ህይወቴን በሰላም እየኖርኩ ነው። ግን አንድ ጥያቄ አለኝ። የባሌ ትዕግስት መቆጣጠርና ስሜታዊ መሆን ከኔ የአፍ መግሙጥሙጥ ጋር ምንድን ነው የሚያገናኘው? እሱን ልትነግረኝ ትችላለህ ሆይ ትለዋለች። ዶክተሩም ፈገግ ይልና አየሽ ጨዋታው ያለው አንቺ አፍሽን በውሃ መግሙጥሙጥሽ ጋር ሳይሆን በዛ ሂደት ላይ በአፍሽ ሙሉ የምትይዥው ውሃ አፍሽን እንድትዘጊ ይረዳሻል። ያ ደግሞ ለባልሽ ከምትሰጪው አላስፈላጊ መልስና ጭቅጭቅ ይቆጥብሻል። ስለዚህ ባልሽ የማይነዱ ህይወታችሁም ሰላም ይሆናል አላት ይባላል። ምን ለማለት ነው? አፍ ላይ የመጣ ነገር በሙሉ አይወራም። አንዳንድ ህይወታችሁም ስለነበሩ ጭቅጭቅ ማባንክ አፍ ላይ የመጣ ነገር እንዳለ አይወራም። ታዲያ ስለ ባልና ሚስት እኮ ነው ያወራው። እናንተ ሄደና ተመካከሩ። እኔ ደግሞ ስለ አንተ ነው እያወራሁ ያለሁት። ልቃፍ ያስጠላችሁና ጸቦች ዝም በማለታችን ብቻ ከፊት ለፊታችን የሚመጡ ትልልቅ ጥፋቶችን አስወግደናል። አውቀንም ሆነ ባለማወቅ ማለት ነው። ስለዚህ እናንተም እንደዚህ አይነት ሁኔታ ውስጥ ስትገቡ ምላስ የምትባለው የሰውነት ክፍላችንን በማሳረፍ ህይወታችሁን ልታተርፉ ትችላላችሁ ማለት ነው። እንዲህ ብላት ጸብ ውስጥ ስትሆን የምትናገረው ነገር ምረጥ፣ የምታወሪውን ነገር ምረጭ። አንቺም ዝም ብለሽ በደመ ነፍስ አትጓዢ። ንቃቃታ ጄላ ወይ ሰፈር ቶማስን አወቀው? ቶሚ ሸፈፈው እና እሱ ማያውቃል እንዴ? ትጠይቀኛለህ? ቤቲን ለጠለጣት ደበደባት ለጠለጣት እሱ ሴሊስ ለመተው እንደሆነ ምን አስበህ ነበር? ይሳቅ ምን አስበህ ነበር? የመታት አይደል? አፈታኝ ምዳት እንዴት አንተ ዝም ትለዋለህ? አይተዋል ሲመታት። አንተ አሁን እኔ መጠይቀን ስማ። ስለመታ ማንንም ወንድ ይባል። አንተ ስማ እንዴ እቤት ይኖራል አይኖርም? ይኖራል። ሄደና ፍንጫው ላይ ቁም። እኔ እሄዳለሁ። እኔ እሱ ጋር ሄድለታለሁ። እኔ እቀጠቅጠዋለሁ። አንተ ልልክ ነው ምንም ልከኝ ልልክ ነው። ማን አንተ እኔ ልጆች ካለ ተመጣለህ ትላለህ እንዴ? ለሱ ነው እሄዳለሁ። ቆኝ አንተ ብዙ ስራ አለብኝ። አንድ ለምን አትሰጠኝም? ይኸውልህ ስራ አለብኝ። ወደ ገንዘብ አለ፣ እኔ ጋር ደግሞ ችሎታ አለ። አንድ ላይ እኮ ብናረገው ትልቅ አዋጭ ነገር ነው። ለከና ስራ አለኝ። በእናትህ አንዴ ስራ አለብኝ አልኩ ወንድሜ። ምን አድርግ ነው የምትለኝ? ይኸውልህ እኔ ጋር ድምጽ አለ፣ ችሎታ አለ፣ እናንተ ጋር ደግሞ ገንዘቡ አለ አይደለ? ስለዚህ አንድ ላይ ብናረገው በጣም ነው የሚያዋጣው። በቃ ግጥም እጽፋለሁ፣ ዜማ እሰራለሁ፣ በዛ ላይ ድምጼ የጸዳ ነው። ምንም ችግር የለም። በቃ ይኸውልህ ወንድሜ ብንሰራለህ እኮ ደስ ይላል እኮ። ግን እኛ ጋር ብዙ አርቲስቶች አሉ፣ ወረፋ ያዙ እና ጄሰን ድሮል አሉ እና 50 ሴንት ምናምን ብዙ አሉ። እና እሺ አውቃለሁ ብዙ ስራ እንዳለባችሁ፣ ግን ከኔ የሚበልጥ ድምጽ ሊኖር አይችልም። በቃ አንድ ድል ብቻ እስኪ ልስማሽ። የዝግድ ማነው ስም ጥር
አዳምጡኛላችሁ ትሰሙኛላችሁ በዛም አዞ ግን እንደምትወጂው ያውቃል አያውቅም ለምን አትናገሪም አንቺ ሳልፈራ እንድነግረው ፈልጌ ነው እንጂ ነግረው ነበር ደብዳቤ ምናምን አልጻፍሽም አልጻፍኩም እንጻፍለት እንዴ ኧረ እባክህ እንዴት ብለህ ልትሰጠው እኔ አይደለም የምሰጠው እንጻፍና አንቺ ትሰጪዋለሽ ስትሄጂ እየነገርሽ ልጻፍ እኔ የምርን ኮሜዲያን እሸቱን የጻፈልኝ ትይዋለሽ ምን ችግር አለው እሺ ምን ብለን እንጻፍለት መጀመሪያ ምንድነው ይባለው በእምነት በል መጀመሪያ በእምነት ነው ከቆንጅየዋ በእምነት ነው የምለው እኔ ፍልቅልቁ አልጨምርበት እሺ ቦታ እንዳያንስ ማን ይሄ ቪዲዮ ላይ ቢያንስ ፍታኝ ልዝናናበት ማን ምን እሺ ነው ችግር ምንድነው አላስበላሽም ድሬክን ይወደዋል በጣም ሳክስ እሱን አድናቂ ቆንጅየዋ በእምነት በቃ ከቆንጅየዋ በእምነት እሺ ለብዬ ማን ነው ለአጆ ጉዳዩ ብዬ ምን ልበለው ጉዳዩ እኔ እንደምወድህ ስለማታውቅ ይሄን ደብዳቤ ጻፍኩልህ በል በጣም አሪፍ እንደምወድህ ስለማታውቅ ይሄን ደብዳቤ ጻፍኩልህ እሺ አሁን ወደ ዝርዝሩ ስንገባ እኔ በእምነት ሰው ቢሆን አብረን እንድንጫወት እፈልጋለሁ እና ካልደበረሽ ደግሞ ማለት ነው ልስምሽ ነው ጌታን ግን እንዳይደበሽ እሺ ያራዳ ልጅ እኔ እንደዚህ ጅልነት አላውቅም ማን እንደሚደጀል ታውቃለህ ግንባርሽ ግራ ጉንጭሽ ቀይ ጉንጭሽ አንገትሽ ከንፈርሽ ሰላሜን አጣው ተጨናነኩኝ በገዛ ቤቴ አረርኩ ባልበላ እንጀቴ ማን ያስደበረሽ ግን ማን ያስደበረኛል እኔ እንደምታዩት ለምንድን ነው ግን መጨረሻ ላይ እኔ አማርኛ የሚያጥረኝ ይሆነ እንተላለን አሁን እንደዚህ አድርጌ እንዲፈለፍ ቆይ ክፍለ ሀገር ለልጃገረድ ሊያገቧት ሲሉ አብራችሁን ስለቆያችሁ እናመሰግናለን። ሁሌም እንደተለመደው ሼር፣ ሰብስክራይብ፣ ላይክ በማድረግ ድጋፋችሁን አሳዩን፣ አብሮነታችሁን አሳዩን፣ ድጋፋችሁን። እኛ የኢትዮጵያ ብሔራዊ ቡድን ተሸነፈ። ጭስ ምንም ጥያቄ የለውም እኮ እኔ እኮ ሲጀመር ቲክቶክ ላይ ምድረ መሀየም መሐመድ ሳላን አድርገው ድንናን አቡኪ ምን ሊያደርግ ነው ደግሞ ሳላህ ሊቨርፑልና ለሀገር ውስጥ ጮት የተለያየ ጨዋታ ነው ያሉ ለሀገር ውስጥ ጮት አይችልም እና እንዴት ማስቆም እንዳለብን ሰልጥነናል ሞሮኮ ከሄዱ በኋላ እኮ ነው መሰልጠን የጀመሩት አያሉ አቡኪን አትናገር የኢትዮጵያ ማን የኢትዮጵያ ብሔራዊ ቡድን ነው አቡኪማ ይችላል የኢትዮጵያ ቡና ደጋፊ ነው ይቅርታ አቡኪ ይችላል አይ አይደለም አትናገር አቡኪ ይለያል ከሁሉም ግን ሌላው ልሳደብ ድምጼ የማደጎ ልጅ ነው በገንዘብ የገባውላ ነው አሳዳጊ ያ ጥቁሩ በተለይ አይቻለሁ ሲጀመር ማለት ነው ሁሉም ጉበኛ ነው ሬሲስት ነን የሳይ ግን ከኛ ጋር ነን አይቁም ነገር ግን አይ የምሬ ነው እናሸንፋለን የሚለው ጦርነት እኮ አረጉት እኮ ይሄን ብሶታችንን መናገር አለብን የምሬ ነው አንተ እኔ ከኢትዮጵያ ብሔራዊ ቡድን ይልቅ እዚህ ሰፈር የምንጫወተው እንሻላለን ማርያም ነው ለምን አያስገቡንም እኛ ብር አለ እዛ ለመግባት ብር አለ ከፍለው ነው የገቡት ዩቲዩብ አንዳንዴ በሳምንት አንዴ ቢሆን ምናምን ኳስ ስንጫወት መልቀቅ አለብን አዎ ይዩና እንችላለን እኛ መጣው አድነቆም በሄዱ ነው ገንዘብ ከሌለህ ምን ታረግላቸዋለህ ቶ ገንዘቡ ይመጣል ፋሚሊ ያለን የሚገርም ፋሚሊ የዩቲዩብ ፋሚሊ ነው ያለን ይሰጡናል ይለግሱናል
ደም መሰለህ ይለግስናል ይላል ሰንት ያወጥ ይከፋቸው የምር ግን አስበሻል የኢትዮጵያ ሙሉ ህዝብ አንዳንድ ብር ቢያዋጣ እንቶ ስንት ሚሊዮን ብር ነው ወንድ ግን ፈልፈላ እኮ ነው ያለው እንኳን ታውቃለህ ከሴት በላይ እኮ ወንድ በጣም ትንሽ ነው ያለው ኢትዮጵያ ውስጥ እንትን አይቻልም በአንድ ሁለት ማግባት አድቫንቴጅ አለ እንደዛ ባይሆን ራሱ የኢትዮጵያ ህዝብ ሴቶቹ ይበዛሉ ከወንዶቹ ይልቅ የሆነ 2 እጥፍ ነው 3 እጥፍ አይነት ነገር ሴቶቹ ይበዛሉ ይሄው በአንድ ጭንቅላት የት እንደሄደ እንዲዘምስ ታውቃለ የት እንደሚሄድ ጭንቅላቱ አይ ሴፍ ነኝ ማለት ነው እና ነገር ያለች እስካሁን እየሰራ ያለው ታዲያ መስሎኝ ነበር ግን አይ ሴፍ ነኝ የወንድ ጥረት አለ ማለት ለምን ነው የሳኩት ማለት ነው ስለምታውቀው ነው የሳቀው ያሰብከውን ታውቀዋለህ አይ ግን ቁም ነገር ግን ስሜ ማለት ከወንዶች ብሔራዊ ቡድን ሴቶች ብሔራዊ ቡድን አይሻሉ ቢጋጠሙ ሴቶች ያሸንፉ ወንድ እኮ ነው እኮ የሚመስሉት እኮ ማርያምን ሬሲስት ነበር ነው ወደ ሌላ ሄደን እኮ አረ ወንዶች ጡትና ቂጥ ነው እንጂ ሊላቸው እንጂ ሴት ናቸው እኮ ብሔራዊ ቡድን ሴቶች ጋር ቢጮቱ ማለት ነው ይሸነፋሉ እንትን ነው እኛ መጥፎ ሰው ሆነን አይደለም ብሔራዊ ቡድኑ መጥፎ ሆኖ ነው ብሶታችን ነው አይደለም ወቅተውናል ከውስጥ ነው ወጉን ወቅተውናል አንተ እናት ነኛለ ኢማንያ አሰልጣኝ ታይዋለህ እኔ 50 ሺህ ከፈል ያልከኝ ያ እንዴት እንደማቆም አውቃለሁ ምናምን ያለው ለምንድን ነው እኔ 50 ሺህ ከፈል ብሎ እንደማቆም ሌላ ነገር መስሎት እኮ ነው እኮ ሲያናድ እንደተን ዝም ብሎ ማቆም መስሎ ማሳላህ በቃ ተሰደብናቸው በጣም የምር ሄዶ እንደባዝሊ አላተው በእናትህ እዲ ወዴት ሄድን የምር ነው የት ነበር ነው ወዴት መቆም እንችላለን ደንቆሮ መጀመሪያ ራስህ ቁም ባንድ ግሬ ጸጉር የለው የኔ እርግጠኛ ነኝ ከሁለት በላይ አልገባብንም ብሎ ማለት ነው እየቀወጠው ነው አቁመነዋል ሳላ አቁመነዋል ምናምን ከሁለት በላይ አልገባብንም አንድ ጉል ብቻ ነው የከተተው ብሎ የኔ ክለብ ነው እካክ የሆነ ቲም ደግሞ አምስተኛ ነው በቃ ታልቅስሽ አይዞክ ሁላችንም ደርሶብናል ይሄ ማማይዞ አይ ግን ቢያንስ የሆነ ለታሪክ ይወራል ሳላህ ጎል ከቶብናል አብራችሁን ስለቆያችሁ ላይክ አድርጉ ላይክ ትንሽ ላይክ አድርጉ ሚካኤል ለምን ብላችሁ ላይክ ቀዝቅዟል ናፈቀኝ